ታክስ የመጣልና የመሰብሰብ ኃላፊነትን በህግ አግባብ በዲሲፕሊን መወጣት ለሀገራዊ ህልማችን ስኬት ከፍተኛ አስተዋጽኦ ያበረክታል። ይህንኑ መነሻ በማድረግ ባለፉት ዓመታት ለገቢ ዘርፍ በተሰጠው ትኩረት ከፍተኛ ውጤት ተመዝግቧል። በየደረጃው ገቢያችን እያደገ የመጣበት ሁኔታ አለ። ቀደም እቅዱንም ስንሰማ የአብዛኛው ክልል ከነበረው ደብል የማድረግ እቅድ ይዞ ወደ ስራ መግባቱን አይተናል። በአጠቃላይ ባለፉት ዓመታት በገቢዎች ዘርፍ ለተመዘገበው ከፍተኛ ውጤት 5 ጉዳዮች አስተዋጽኦ አበርክቷል የሚል እምነት አለኝ። የመጀመሪያው ሀገራዊ የኢኮኖሚ ማሻሻያዎች እና ያን ተከትሎ የመጡ ፈጣን የኢኮኖሚ እድገትና ልማት በአጠቃላይ ለገቢዎች ዘርፍ ውጤታማነት ትልቅ አስተዋጽኦ አበርክቷል። ገቢያችን በየጊዜው እያደገ እንዲመጣ ትልቅ ድርሻ አለው ብዬ አምናለሁ። ሁለተኛው የገቢ ተቋማት የገቢዎች ሚኒስቴር ጨምሮ በየደረጃው ያሉ የገቢዎች የጉምሩክ ተቋማት ተቋማዊ ማሻሻያዎችን የአሰራር ማሻሻያዎችን የማድረግ አሰራሮችን የማዘመን ስራም በስፋት በመስራታቸው የመጣ ውጤት ነው የሚል እምነት አለኝ። በሶስተኛ ደረጃ በተለይ የቴክኖሎጂ አጠቃቀም መሻሻል ዲጂታል ኢትዮጵያን መሰረት በማድረግ እንደ ዘርፍ ስትራቴጂውን ከዘርፉ ጋር በማጣጣም አሰራሮችን ቀላል፣ ቀልጣፋና ውጤታማ ለማድረግ ዘርፉ ሰፊ ስራ በመስራቱ ይሄ ውጤት መጥቷል ብዬ አምናለሁ። አራተኛ ታማኝ የግብር ከፋዮች እየተበራከቱ የመጡበት ሁኔታ አለ። እንደ ሀገር እየተሰራ ባለው የአስተሳሰብ ግንባታ የትርክት ግንባታ የዜጎች አስተሳሰብ እየተለወጠ በመሄዱ ዜጎች የግብር ከፋይነት ባህል እያዳበሩ የመጡበት መክፈል የሚገባቸውን ገቢ ከመክፈል አኳያ ከፍተኛ መሻሻል የታየበት ገና ብዙ የሚቀረን ቢሆንም እዚህም ላይ ለውጥ አለ። ያው በቅርቡም በተሰጠው እውቅና እና ሽልማት ይሄንን በደንብ አይተናል። አምስተኛው የእናንተ የአመራሩ ክትትልና ድጋፍ መጠናከር ነው። በየደረጃ ያለው አመራር ለዘርፉ የሰጠው ትኩረት ከጊዜ ወደ ጊዜ እየተሻሻለ የመጣበት የዘርፉም አመራር ለስራው የሚሰጠው ትኩረት ክትትልና ድጋፉ እየተጠናከረ የመጣበት ሁኔታ አለ። የነዚህ ተያያዥነት ያላቸው ጉዳዮች ድምር ውጤት ነው ባለፉት ዓመታት በዘርፉ ለተመዘገበው ውጤት ትልቅ አስተዋጽኦ ያበረከቱት የሚል እምነት አለኝ።